መጽሐፍ ቅዱስ የእግዚአብሔር ቃል ምን ያስተምረናል? ምን ያስተምረናል? እሱን እንመለከታለን። ብዙ ጊዜ የእኛን የመካነ ኢየሱስን ምእመናን ስንሰማ የመንፈስ ቅዱስ ሥራ ነገር፣ የመንፈስ ቅዱስ ኃይል ነገር፣ የመንፈስ ቅዱስ አሰራር ነገር ሲነሳ የሆነ ይደነግጣሉ። የሆነ አንዳንዶቹ ይገባቸዋል፣ አንዳንዶቹ ግራ ይገባቸዋል። የሆነ እንግዳ ነገር አድርገው ይመለከታሉ። የሆነ ለሌሎች ቤተ ክርስቲያናት የተመደበ ነገር ብቻ አድርገው ይመለከታሉ። ቤተ ክርስቲያናችን መካነ ኢየሱስ ስለ መንፈስ ቅዱስ ስጦታዎቹና አሰራሮቹ የምታምናቸውን የምታስተምራቸውን በልዩ ልዩ ውሳኔዎቿም ደግሞ ያስቀመጠቻቸውን ነገሮች በማስቀመጥ ደረጃ ቆይቷል። ወደ ምእመናን ወርዶ በደንብ ማስተማር የሚገባቸው ክፍሎች አላስተማሩምና ብዙ ጊዜ የሆነ እንግዳ ነገር ይሆንባቸዋል። ምናልባት እዚህ መካከል ሊኖር ይችላል። እናንተ በእርግጥ ከብዙ አብያተ ክርስቲያናት ጋር ደግሞ በህብረትም ስላላችሁ እዚህ ከተማ አካባቢ የኖራችሁ ሰዎች በዚህ በኩል አዲስ አትሆኑም፣ እንግዳም አትሆኑም። ግን ከእግዚአብሔር ቃል የእግዚአብሔር ቃል አስረግጦ መንፈስ ቅዱስ በእግዚአብሔር ሕዝብ ሕይወት ይህን ይሰራል የሚለውን ዛሬ እንመለከታለን። ሰርቶ 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 ሲያመጣ ደግሞ ፍሬው የሚሆነውን ነገር የዛሬ የመልእክት ክፍል ይዞልናል። እሱን በኋላ ወደ መጨረሻው አካባቢ መጥተን ሲናጠቃልል በዚህ ክፍል ነው የምናጠቃልለውና ለመነሻም ለማጠቃለያም ይሆንልናልና ቅድም በመልእክት ክፍል የተነበበውን አንደኛ ወይም መጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 7 ያለውን አብረን እናንብብ እስቲ። በጌታ ስም አነባለሁ። አንብበን ጸልየን ወደ ትምህርቱ እንገባለን። የመጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 1 ከቁጥር 1 ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን ይላል ሐዋርያው ዮሐንስ ለምጽፍላቸው ምእመናን። እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን የብርሃን ሕይወት ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንጸልይ። ቆም ብለን እንጸልይ። እስቲ ቆም ብለን እንጸልይ።
እያንዳንዳችን ዛሬ እግዚአብሔር እንዲያስተምረን ተመኝተን ተጠምተን በመጣን ልክ አስተምረኝ ብለን እግዚአብሔርን እንጠይቅ። በዘላለማዊ ፍቅርህ እየወደድከን ሕያውና ዘላለማዊ አምላካችን እግዚአብሔር ሆይ በውድ ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሕያው ስም እናመሰግንሃለን። በዕድሜያችን ላይ ስለጨመርክልን ስለዚህች አዲስ ዕለት ክብርና ምስጋና ለስምህ ይሁን። በሥጋችን ስለሰጠህን ጤና ክብርና ምስጋና ለስምህ ይሁን። በየቤታችን ስለሰጠህን ሰላም ክብርና ምስጋና ለስምህ ይሁን። እንዲሁም ደግሞ ወደዚህ ስፍራ ለማምለክ መምጣት እንድንችል እንድንንቀሳቀስ በከተማችን ስለሰጠህን ሰላም ክብርና ምስጋና ለአንተ ይሁን። እንዲሁም ይህችን የአምልኳችንን ስፍራ እግዚአብሔር ሆይ ዛሬ የሰላም ስፍራ ሆኖ ከአንተና ከቅዱሳን ልጆችህ ጋር አብረን ሆነን እንድናመልክህ ከአንተም እንድንማር ስፍራውን ሰላም ስላደረክልን፣ ሁሉን ስላዘዝክልን፣ ሁሉን ስላመቻቸህልን ክብርና ምስጋና ለአንተ ይሁን። አምልኳችንን ከጀመርንበት ሰዓት እስከ አሁን ድረስ ደግሞ በተላለፉልን መልእክቶች ሁሉ በጸሎቱ፣ በተነበበው ቃል፣ በተዘመረው ዝማሬ ሁሉ እያስተማርካን፣ እያገኘህን፣ እየመከርካን፣ እየጠገንካን፣ እያነቃቃህንም ስላለ ክብርና ምስጋና ለስምህ ይሁን። አሁን ደግሞ ከሕያው ቃልህ ልንማር ቀርበናል። ይህ ሕያው ቃልህ ከብዙ ዘመናት በፊት በቅዱሳን ባሪያዎች አማካይነት በቅዱሱ ብላቴናይ በጌታ በኢየሱስ ክርስቶስ በኩል የሰራኸውን ሥራና የሰጠኸውን ስጦታ ሁሉ ይዘው ያሉ ስለሆኑ ዛሬ ሲናነብ አንተ በቅዱስ መንፈሲ ኃይል በማዕከላችን ተገኝተህ በእያንዳንዳችን ሕይወት የቃልህ እውነት አንተ እንደምትፈልገው እንዲተላለፍ የቃልህን ጥማትና ረሃባችንን ደግሞ መልስ እየሰጠ አዲስ አቅም እንዲጨምርልን፣ አዲስ ጸጋም እንድትጨምርልን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። የቃሉ ጊዜ ለአንተ ክብር ይሁን። ቃልህን አንተ አስተምረን። የሚገዳደሩ ክፉዎች ጉልበታቸው የታሰረ ይሁን። ክብር ሁሉ በሰማይ በምድር ለአንተ ይሁን። በመገኘትህ በቃልህም እውነት ባርከን። ልዩ ጊዜ በአንተ መገኘት አድርግልን። በጉብኝትህ ደመና ውስጥ አድርገን። ክብር በሰማይ በምድር ለአንተ ይሁን። የክፉ ሁሉ ጉልበት ይፍረስ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ስም አሜን። መንፈስ ቅዱስ በእግዚአብሔር ሕዝብ ሕይወት ምን እንደሚሰራ፣ እንዴት እንደሚሰራ የሚያስተምረን የእግዚአብሔር ቃል ነው። ከእግዚአብሔር ቃል ነው የምንማረው። 2 ክፍለ ጊዜ እንማራለን ተብሏል። አሁን መጀመሪያ ብሉይ ኪዳን ምን ያስተምረናል የሚለውን እንማራለን። በቀጣዩ ደግሞ የአዲስ ኪዳኑን ደግሞ እንማራለን። ብሉይ ኪዳን መንፈስ ቅዱስ በፍጥረትም ላይ በእግዚአብሔርም ሕዝብ ሕይወት ሥራ እንደሚሰራ በአጽንዖት ያስተምራል። በጣም በትኩረት ያስተምራል። በታሪክ ውስጥ ትንሽ ቤተ ክርስቲያን ትኩረት ሰጥታ ለምእመናን ያላስተማረቻቸው ጎኖች አሉ እንጂ የእግዚአብሔር ቃል አስረግጦ ያስተምራል። ለምሳሌ መጀመሪያ እግዚአብሔር ፍጥረትን ሲፈጥር መንፈስ ቅዱስ በፍጥረት
የመጀመሪያ ፍጥረት ህልውናውን በትክክል ሳያገኝ በነበረ ጊዜ መንፈስ ቅዱስ ተገኝቶ ሕይወት ይሰጥ እንደነበረ ቅርጽ ይሰጥ እንደነበረ በአጭሩ ይመሰክራል የእግዚአብሔር ቃል። ዘፍጥረት ምዕራፍ 1 ቁጥር 2 ላይ ተመልከቱ። የእግዚአብሔር መንፈስ ቅዱስ መንፈስ በፍጥረት ላይ ሕይወትን በመስጠት ላይ ቅርጽን በመስጠት ላይ መልክን በመስጠት ላይ ሚና እንደነበረው በአጭር ያስተምራል። ከእርሱ አልፎ ደግሞ በብሉይ ኪዳን ዘመን የእግዚአብሔር የሆኑ ሰዎች ስለ መንፈስ ቅዱስ ያመኑት እምነት ነበር። ስለ መንፈስ ቅዱስ ስለ እግዚአብሔር መንፈስ በሰዎች ሕይወት እንዴት እንደሚኖርና ምን እንደሚሰራ ያመኑት እምነት ነበር። የሚያስተምሩት ትምህርትም ነበር። ትምህርቱ በስፋት አልተጻፈም በብሉይ ኪዳን፣ ግን እምነታቸው ተገልጦ የተጻፈበት አለ። ለምሳሌ እግዚአብሔር ባሪያዬን ብሎ የተመለከተው እግዚአብሔር በዘመኑ በሰዎች መካከል ለየት አድርጎ አይቶ ባሪያዬን ኢዮብን ድንገት እንዳትነካው ነካሁኒ ባጠገቡ አለፍክኒ ብሎ ከሰይጣን ጋር እንዲህ ተነጋገረ ብሎ በተመዘገበው ታሪክ ውስጥ ኢዮብ የእግዚአብሔር ሰው በዘመኑ ከነበረው እምነት አንጻር ስለ መንፈስ ቅዱስ የነበረውን ሲናገር እግዚአብሔር መንፈሱን ሲልክና መንፈሱ በሰዎች ውስጥ ሲኖር ልክ በሕይወት የሚያኖር የእግዚአብሔር እስትንፋስ በሰዎች ውስጥ እንደ መኖር ነው። ስለዚህ ሥጋ ለባሽ ሁሉ በሕይወት ይኖራል። ድንገት ግን እግዚአብሔር መንፈሱን ከሥጋ ለባሽ ላይ ከወሰደ በቃ እስትንፋሱን ወሰደ ማለት ነው። እስትንፋሱ ተወሰደ ማለት ደግሞ የሚቀረው ምንድነው? በድን አፈር ነው። ሕያው አፈር ሳይሆን በድን አፈር ነው የሚቀረው ይላል። ስለዚህ የእግዚአብሔር መንፈስ በሕይወት ታኖራለህና ይላል። የእግዚአብሔር መንፈስ በሕይወት ያኖራል፣ የእግዚአብሔር እስትንፋስ በሕይወት ያኖራል ብሎ ያምናል። የእግዚአብሔር መንፈስ ይሰራ የነበረውን ሥራ ያውቁ ነበር፣ ያምኑ ነበር እና ይሄን ምስክርነት እርሱ መስክሯል። እግዚአብሔር በዘመኑ የመሰከረለት የእግዚአብሔር ሰው። በአንጻሩም ደግሞ ሌላኛው የእግዚአብሔር ሰው ዳዊት የእግዚአብሔር የልብ ሰው የተባለለት በእግዚአብሔር የተቀባ የቅባት ሰው ስለ እግዚአብሔር መንፈስ ሲናገር ከመንፈስህ ወዴት እንሄዳለን? በሄድንበት ሁሉ ያንተ መንፈስ የቅዱስ አምላክ ያንተ የእግዚአብሔር ቅዱስ መንፈስ በየስፍራ አለ። ከእርሱ ወዴት እንሄዳለን? እርሱ ሲመጣ ፍጥረት ይፈጠራሉ፣ ፍጥረታት ይፈጠራሉ። የተፈጠሩት ደግሞ መንፈስህ ሲመጣ ይታደሳሉ ይላል። የተፈጠሩት በሕይወት ያሉት መንፈስህ ሲመጣ ሲነካቸው ይታደሳሉ ይላል። የኢዮብ በ34ኛው ምዕራፍ ላይ ነው። ይቅርታ ምዕራፉን አልጠቀስኩላችሁም። የኢዮብ 34ኛው ምዕራፍ ላይ ነው። ከቁጥር 10 ጀምሮ ወደ ታች አንብቡት። የዚህ የመዝሙረኛው ደግሞ መዝሙር 104 ላይ ቁጥር 30 ላይ አንብቡ። ከፊትም ከኋላም ያሉ ቁጥሮችን ጨምራችሁ መንፈስህን ስትልክ ሕይወት ይዘራል፣ ሕይወት ይፈጠራል። ያለውም አዲሱን ትፈጥራለህ፣ ያለውም ይታደሳል፣ ይነቃቃል፣ ይነሳል፣ ቀና ይላል፣ በሕይወት በአቅም በጉልበት ይቀጥላል ብሎ ይመሰክራል። ስለዚህ ቅዱሳን የእግዚአብሔር ሰዎች በብሉይ ኪዳን ዘመን መንፈስ ቅዱስን እንዴት ያውቁ ነበር ማለት ነው? መንፈስ ቅዱስ
ፈጣሪ ሕይወት ሰጭ እና ሕይወት መንሳት ሲያስፈልግም ደግሞ ሕይወት ነሺ ፈጣሪ መለኮት መሆኑን ያውቁ ነበር፣ ያምኑ ነበር። ያንን ደግሞ መንፈስ ቅዱስ ይሰራ ነበር። ሕይወት ሰጭ እንደሆነም የሚያድስ የሚለውጥ እንደሆነም ቀጠለ። ያ አንደኛው እምነት ነው። ሁለተኛው ደግሞ ከእምነቱም ጋር ስራውም ነበረ በእነርሱ ሕይወት። ሁለተኛው ደግሞ ብሉይ ኪዳን የሚያስተምረን መንፈስ ቅዱስ በብሉይ ኪዳን ዘመን ልዩ ልዩ ስጦታዎችን ይሰጥ ነበር ይላል። ወደ እግዚአብሔር ሰዎች እየመጣ ምን ስጦታ ይሰጥ ነበር? ልዩ ልዩ ስጦታ ይሰጥ ነበር። ከስጦታዎቹ አንዱ ልክ መንፈስ ቅዱስ ሲመጣና በሰዎች ላይ ሲገባ ወይም ሰዎች በመንፈስ ቅዱስ ሲሞሉ ለየት ያለ ያለመዱትን ንግግር ያናግራቸዋል። በስሜት የሆነ ሳይሆን፣ በስጋ የሆነ ሳይሆን፣ በሐሳብ የሆነ ሳይሆን፣ በፈጠራ የሆነ ሳይሆን መንፈስ ቅዱስ የሰጣቸውን ነገር ያናግራቸዋል። ለምሳሌ ከግብፅ ምድር ወጥተው በምድረ በዳ ላይ በሲና ምድረ በዳ ላይ በነበሩ ጊዜ ሙሴ ብቻውን የእግዚአብሔርን ሕዝብ እየመራ በነበረ ጊዜ እግዚአብሔር ሙሴን አለው፣ እስቲ አንድ 70 ሽማግሌዎችን ከሕዝቡ ምረጥና በፊቴ አቁም። በአንተ ላይ የሞላሁት መንፈሴ አለ። ከዚህ መንፈሴ አንስቼ በእነርሱ ላይ ይሞላለሁ። ከአንተ ጋር መሪዎች እንዲሆኑ፣ መካሪዎች እንዲሆኑ፣ አስተዋዮች እንዲሆኑ አዲስ አስተሳሰብ፣ አዲስ አቅም ይሰጣቸዋለሁ። ይረዱሃል ሲል ሙሴ መረጠ 70 ሽማግሌዎችን። ዘኍልቍ ምዕራፍ 11ን አንብቡ ታሪኩን። ከዚያ እነዚያን 70 ሽማግሌዎችን 70 ሰዎችን ወደ መገናኛው ድንኳን ጋር አምጣልኝ ብሎታል እግዚአብሔር ሙሴን። ወደ መገናኛው ድንኳን ሲያመጣ ከ70ው 2 ሰፈር ቀርተው 68ቱ መገናኛ ድንኳን ጋር ሄዱ። መገናኛ ድንኳን ጋር እያሉ የእግዚአብሔር መንፈስ በኃይል መጣባቸውና ሞላቸውና ወዳላወቁት ወዳለመዱት ልምምድ ውስጥ አስገባቸውና 68ቱም ትንቢት ተናገሩ ብሎ ይመሰክራል የእግዚአብሔር ቃል ዘኍልቍ ምዕራፍ 11 ላይ 68ቱም ልክ 68ቱንም መንፈስ ቅዱስ ሞልቶ ትንቢት ሲያናግራቸው ቤት የቀሩ 2 ነበሩ። ሰፈር የቀሩ ከነርሱ ጋር የተመረጡ 2 በተመሳሳይ ሰዓት ባሉበት እነርሱንም አገኛቸው። እግዚአብሔር ለዓላማው አስቧቸው ነበርና ባሉበት አገኛቸው። እዛው እነርሱም ልክ እነዚህ 68ቱ መገናኛ ድንኳን አጠገብ የነበሩት እንደተናገሩ እነርሱም በሰፈር እያሉ 2ቱ ማን ነበር ስማቸው? ማን ነበር እነዚያ ሰፈር የቀሩ 2ቱ? የ68ቱን አልጠየቃችሁም። እሺ ይቅር፣ የ68ቱ ይቅር። የ2ቱን ንገሩኛ። ሰፈር የቀሩ 2ቱ እነማን ነበሩ? ሰፈር የቀሩ 2ቱ ተመራጮች እሺ ስማቸው ኤልዳድና ሞዳድ ይባላሉ። እነርሱም በነበሩበት መንፈስ ቅዱስ ሞላባቸውና ትንቢት ተናገሩ። ከዛ ተሰበሰቡ። እግዚአብሔር ድንገተኛ ጉብኝት አረገላቸው። እነዚህ በባርነት ምድር በጅራፍ የደከሙ
በባርነት ምድር በጅራፍ የተከሙ ስለዚህ ከሰማይ ስለምሰጥ ስጦታ ምንም ያልሰሙ ምንም ያላወቁ ሰዎች ቅዱስ የእግዚአብሔር መንፈስ ድንገተኛ ጉብኝት አደረገላቸው። ያለመዱትን መለኮታዊ ስጦታን ተቀብለው መለኮታዊ የሆነ ንግግር ትንቢትን መልእክት ተናገሩ። መልእክታቸውን ነው ያልመዘገቡ ሰዎች እንዲህ የሚል መልእክት ተቀብለው ለሕዝቡ እንዲህ አይነት መልእክት ተላልፎ እንዲህ ሆኖ ነበር የሚል የሕዝቡን ምላሽ ጭምር አልመዘገቡልንም እንጂ ቅዱስ መንፈስ በድንገተኛ ጉብኝቱ አናገራቸው። ከዚያስ ያ የነርሱ ልምድ ሆኖ እያለ ከነርሱ ሌላ ደግሞ አንድ ክፉ ተልእኮ ይዞ ወደ እስራኤላውያን የሄደ አንድ ሰው ነበር። በክፉ ሰው ተገዝቶ ባላቅ በሚባል ሰው ተገዝቶ ባላም የሚባል ሰው እስራኤላውያንን ሊረግም የእርግማንን ተልእኮ ይዞ ወደ እስራኤላውያን ሲገሰግስ በመሃል ላይ ይላል የእግዚአብሔር ቃል ዘሁልቁ ምዕራፍ 24ን አንብቡ ታገኛላችሁ። ዘሁልቁ ምዕራፍ 24ን አንብቡ ታገኛላችሁ። የእርግማን ክፉ ተልእኮ ይዞ እየሄደ እያለ የእግዚአብሔር መንፈስ በኃይል መጣበት ገባበትና አጀንዳውን አስቀየረው። ሐሳቡን አስቀየረው። ሐሳቡ የነበረበትን ቦታ ምስጢሩን ቦታውን ያውቃልና የሥራው ባለቤት ነውና አስቀየረው። ስለዚህ ምን ማድረግ ጀመረ? ቅኔ ማቀንቀን ጀመረ። ትንቢት መናገር ጀመረ። ኦሆ 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 እግዚአብሔር የባረከውን ማን ይረግማል? ከእግዚአብሔር ሕዝብ ላይ ለካ የእርግማን ቀንበር ተሰብሯል። ያላወቀ ኃይለኛ ሊኮኝ ያላወቅኩ መሃይም ሊረግም እየሄድኩ ነበር። የእርግማንን አጀንዳ አስጣለኝ። ስለዚህ ምን ይሆናል? እስራኤል ይባረካል። ከዘሩ በትር ይወጣል። በቅርብ አይደለም በሩቅ ነው እንጂ ዛሬ አይደለም አላያውም እንጂ ከእስራኤል በትር ይወጣል አለ ጌታ ኢየሱስ ክርስቶስ። እንደሚመጣ ትንቢት ተናገረ። ትንቢት አናገረው። ይኸው ትንቢቱ ዘሁልቁ ምዕራፍ 24 ላይ ተጽፎ ቁጭ ብሏል። ቅዱስ መንፈስ ሲጎበኝ በብሉይ ኪዳን ከሰዎች ልብ ክፉን ይነቅል ነበር። ዛሬም ክፉ ይነቃል። ዛሬም ክፉ ከሰዎች ልብ ውስጥ ለእግዚአብሔር መንፈስ ስፍራ ይልቀቅ። ይስማማናል። አው ቅዱስ መንፈስ ይጎበኛልና አው መልካሙን ያድርግ፣ ክፉን ያስለቅቅ። ከኛም ከማንም ከእግዚአብሔር ሕዝብ ላይ በብሉይ ኪዳን መንፈስ ቅዱስ እንደዚህ ሰዎችን ወዳልጠበቁት ወዳልለመዱት ወደ አዲስ ልምምድ ይዟቸው ይገባ ነበር። ከዛስ መጣ። ሳኦል የተባለ ሰው በእስራኤል ላይ እንዲነግስ። እንግዲህ እስራኤላውያን በእኔ በእግዚአብሔር መመራት አልፈለጉም፣ በሰው መመራት ፈልገዋልና ይሁንላቸው። ከፈለጉት ውጤቱን ይጠግባሉ። አንድ ቀን ይሁንና በልሽ ቀባላቸው አለ እግዚአብሔር። በጊዜው የነበረው ሳኦል በነበረበት ዘመን የነበረ የእግዚአብሔር ነቢይ ሳሙኤል ነበርና ሳሙኤልን በቃ ቀባውና እስቲ ተቀብቶ ይምራቸው አለ። ሳኦልን ከሕዝብ ውስጥ ያው ታሪኩን ታውቃላችሁ። በአንደኛ ሳሙኤል ምዕራፍ 10 ላይ ተጽፏል። ታሪኩን አንብቡ። ሳኦል ዝም ብሎ ሌላ ጀግና ነው። ቁመት ያለው አጥንት ያለው ረዘም ያለ መልካም የእስራኤላውያን መልክ የነበረው የሚያማምር ሰው ነው። ልቡ ግን ከእግዚአብሔር ጋር የሄደ የተለየ ሰው አይደለም። እግዚአብሔር አሁን ስለሾመው ሊጠቀመው ሲፈልግ ልቡን ሊለውጥለት ሲፈልግ ያደረገው ምንድነው? የእግዚአብሔር መንፈስ በኃይል መጣና ሞላበትና አስደነገጠውና
ትንቢትን አናገረው ይላል። ትንቢትን አናገረው። ሳሙኤል እንዲህ ብሎታል፣ ዛሬ ተቀብተሃል፣ በእግዚአብሔር ስም ዘይት አርፎብሃል። እሱ ብቻ በቂ አይደለም፣ የእግዚአብሔር መንፈስ በአንተ ላይ ይመጣል። የነቢያትን ጉባኤ ስታገኝ በእነርሱ መካከል በአንተ ላይ የሚሆን አዲስ ነገር አለ። ዛሬ አለ እግዚአብሔር በአንተ ላይ ዘይቷን ብቻ አይደለም ውስጥህን ድረስ የሚገባ አዲስ ነገር ያደርጋል አለው። እሺ እግዚአብሔር ሰው ያልከው ይሁን እሺ ብሎ እሱ መንገዱን ሲሄድ የተባለውን የነቢያትን ጉባኤ ደረሰ። ልክ ወደ ነቢያት ጉባኤ ጋር ደርሶ እያለ የእግዚአብሔር መንፈስ ቅዱስ መንፈስ በኃይል መጣበትና ገባበት፣ ሞላበት፣ ለዋወጠው፣ የትንቢት ቃል ሰጠው። የትንቢትን ቃል ተናገረ በነቢያት መካከል። ትንቢቱን እንዲህ ብሏልና ብለው ብቻ ጽፈው አላስቀመጡም እንጂ ትንቢት አናገረው ቅዱስ መንፈስ። ስሜቱን አይደል፣ ግፊትን አይደል፣ ጫጫታ ወያ ሆየ አይደለም። ቅዱስ መንፈስ ሞልቶት አናገረውና ትንቢት ተናገረ። ከዛ ቀን ጀምሮ ይላል የእግዚአብሔር ቃል ልቡ ተለወጠና ሰውየው ሌላ ሰው ሆነ ይላል። መንፈስ ቅዱስ በብሉይ ኪዳን በእግዚአብሔር ሕዝብ ላይ የልብንም ለውጥ ይሰራ ነበር፣ ያስተሳሰብንም ለውጥ ይሰራ ነበር። ልብን ያቃና ነበር፣ መንገድን ያቃና ነበር፣ አስተሳሰብን ያቃና ነበር ማለት ነው። ያቀና ነበርም ማለት ነው። ስለዚህ ሳኦል ከዛን ቀን ጀምሮ ልዩ የቅባት ሰው በላይ በዘይት የተቀባ ሰው ብቻ አይደለም፣ ውስጡን የእግዚአብሔር መንፈስ የሞላውና የያዘው ሰው ሆኖ መምራቱን ቀጥሎ ነበር። ግን የእግዚአብሔር ቃል ተነግሮት ሳይሰማ ቀርቶ ነው የተበደለው። የእግዚአብሔር ቃል ተነግሮት ከአማሌቃውያን ምድር ላይ ያየኸውን ሁሉ አጥፋ ተብሎ በዝርዝር ተነግሮት ሄዶ ከእንስሳት ከሰው የምታየውን ሁሉ አጥፋ አንድ እንዳታስቀር ተብሎት ተነግሮት ሄዶ ግን ትንሽ ፈርጠም ያለውን እንስሳ ለመስዋዕት አመጣሁ ብሎ እዚያ ጋ ነው ትንሽ ተላለፈና ቃሌን ናቀ እኔም ናቅኩት አለው እግዚአብሔር። ቃሌን ናቀ እኔም ናቅኩት። ችላ አለ። እሱ በቤቱ መቅናቱ ነው። እግዚአብሔር ግን ለቃሉ ይቀናል። ከአፉ ለወጣ ቃል እግዚአብሔር ይቀናል፣ ይቆምለታል ማለት ነው። እና በዛ ተበደለ እንጂ በቅዱስ መንፈስ በእውነት ተነክቶ ነበር፣ ተቀብቶም ነበር፣ ተሞልቶ ነበር። የትንቢት ንግግር ጀምሮ ነበር። ነቢይ ንጉሥ ይሆን ነበር ለእግዚአብሔር ሕዝብ በፊቱ። በኋላ ደግሞ በክፋት ኖረ። እንግዲህ እግዚአብሔርም ናቅኩት ብሎ ሳሙኤልንም ከአጠገቡ ከልክሎ በክፉ ሁኔታ ውስጥ ኖረ። ሳኦል ክፋቱ እየበዛ ሲሄድ ብስጭትም፣ ንዴትም፣ ቁጣም ይሄ እግዚአብሔር ከአጠገብ ዞር ሲል መቼም ኑሮ የሚያጋጥመውን ወከባ እናውቃለን። ወከባ ውስጥ አሳለፈና ሁል ጊዜ ልቡ ይቀና የነበረው ይሄ ዳዊት የተባለ ልጅ እያለ እኔ ሰላም አላገኝም። ቅባት ሁሉ ወደ እርሱ ሄዶ፣ ኃይል ሁሉ ወደ እርሱ ሄዶ፣ የእግዚአብሔር ዓይን ወደ እርሱ ሄዶ እኔ ብቻዬን ወድቄ እየተቸገርኩ ያለሁት ከእሱ የተነሳ ነው ብሎ በቃ እሱን አምጡልኝ፣ እሱን ገድዬ እኔም ሞትኩም ቀጠልኩም ሰላም አገኘውም አላገኘውም የሚሆነውን አያለ በል እሱን አምጡልኝ ካለበት ብሎ መልእክተኞችን ጠራና በሉ ዳዊት ካለበት ፈልጋችሁ አምጡልኝ ብሎ ላከ። ሲልክ ሄዱ ያለበትን ፍለጋ። መቼም ሳሙኤል ጋር ነው የሚኖረው፣ የት ይኖራል ብለው ሳሙኤል ጋር ፍለጋ ሲሄዱ አገኙ ዳዊትን። ዳዊትና ሳሙኤል አብረው አሉ። ሌሎች ሳሙኤልን ይከተሉ የነበሩ ነቢያትም ነበሩ። ልክ እነዚህ መልእክተኞች የሳኦል መልእክተኞች ዳዊትን ለማምጣት እንዲገድልና እንዲያርፍ ማለት ነው ለማምጣት የሄዱ መልእክተኞች ልክ ሲገቡ ዳዊትን ከሳሙኤል ጋር ከነቢያት ጋር እንዳለ እያዩ እያሉ
ገና የሚሉት ነገር ያውጠነጠኑ ይያሉ ይላል የእግዚአብሔር ቃል። ቅዱስ የእግዚአብሔር መንፈስ ሞላባቸውና አጀንዳቸውን አስጣለው። ትንቢት ተናገሩ ይላል። ጭራሽ ትንቢት ተናገሩ። አንደኛ ሳሙኤል ምዕራፍ 19 ላይ ታሪኩን ታገኛላችሁ። አንደኛ ሳሙኤል ምዕራፍ 19 ላይ ታሪኩን ታገኛላችሁ። በቃ ደነዘዙ። ትንቢት መልእክት አስተላለፉ። የሳኦል መልእክት ቀረ። የመንፈስ ቅዱስን መልእክት ተናገሩ። የተንኮል ሁሌም ይቅር። የተንኮል ለዘላለም ይቅር። በተለይ ከእግዚአብሔር ሕዝብ የተንኮሉን አስቀርቶ ሌላ አናገራቸው። ለነርሱም የሕይወት ታድሶ ሆነላቸው። ከዚያ በኋላ ተመልሰው በሳኦል የተንኮል አጀንዳ ሊገቡ የሚሄዱ አይመስለኝም። ግን አልተጻፈም። ከታሪኩ የተማርኩት ነገር የለም። ለወጠ። ቀሩ። እዛው ቀሩ። እንዴ መንፈስ ቅዱስ ከሚጎበኝበት ሰማያዊ ንግግር ከሚያናግርበት ከዚህ ጉባኤ መካከል የት እንሄዳለን ብለዋል መሰለኝ። ቀሩ። ይዘው ሲቀሩበት ጠብቆ ሲያጣ ሁለተኛ ቡድን ላከ። የት ገቡ? የት ሄዱ? ምን ሆኑ? እነርሱም ከእሱ ጋር ሆነው እያደሙብኝ ይሆን እንዴ? ሂዱ እስቲ እዩልኝ፣ ይዛችሁት ነው ዳዊትን ብሎ ሁለተኛ ቡድን ላከ። ሄደ ሁለተኛ ቡድኑም እንደነዛም ፈልጎ ቡድኑ አገኘው ዳዊትን ከሳሙኤል ከነቢያት ጋር ከቅድሞ መልእክተኞችም ጋር። የቅድሞ መልእክተኞች ሌሎች ሆነው ቁጭ ብለዋል። ልክ ገብተው እናንተ ልትቀመጡ ነው እንደ የመጣችሁት? ንጉሱ ባሪያውን ፈልገው የለም አታመጡም እንደ ሊሉ ይዘጋጃሉ መሰለኝ። ልክ ገብተው ሊናገሩ ያሰቡትን ሊሉ አፋቸውን ከመክፈታቸው በፊት መንፈስ ቅዱስ ሞላባቸው ይላል የእግዚአብሔር ቃል። መንፈስ ቅዱስ ሞላባቸው፣ ትንቢት ተናገሩ ይላል። አናገራቸው፣ አጀንዳቸውን ክፉን አስጣላቸው። ንጉስም ይዘዝ አጀንዳው ክፉን። ለአንድ ሀገር ንጉስ ወሳኝ ሰው ነው። ሁሉም ነገር እሱ ጋር ደርሶ ነው የሚያልቀው የሚጠናቀቀው። ከእሱ አፍ ወጣ ማለት የሀገር ነገር በሙሉ ነው ማለት ነው። ስልጣን አለው። የእሱም አጀንዳ ቢሆን ክፉ ነው። መንፈስ ቅዱስ ግን የበላይ ነው። አስጣላቸው። እነርሱም ሁለተኛ ግሩፕም ትንቢት ተናገረና ነገሩ ግራ ገባቸውና ጉብኝት ድንገተኛ ሆነላቸውና ወርደው ቁጭ። እነርሱም ቁጭ። ከክፉ ተልእኮ ተፈውሰው ቁጭ። አያችሁ፣ ቅዱስ መንፈስ በብሉይ ኪዳን ዘመን ሰዎችን ከክፉ ተልእኮ ይፈውስ ነበር። ፈውስ ዛሬም ይሁንልን። በእውነት ለእግዚአብሔር ሕዝብ በቅዱስ መንፈስ በእግዚአብሔር መንፈስ በእውነት እርሱ የላከ ፈውስ ይሁንልን። በእውነት ፈውስ የሥጋ ፈውስ ብቻ አይደለም። ይሄ እኮ የሕይወት ፈውስ፣ ይሄ የሕይወት ፈውስ። ተፈወሱ ቁጭ። የመጀመሪያውም ግሩፕ ሄደ ቀረ፣ ሁለተኛውም ሄደ ቀረ። ሰውየው ብስጭቱ ጨመረ። ሳኦል አሁን ተነሳ። እሱም ታጠቀና የታባታቸውን ቆይ አገኛቸዋለሁ፣ በሉ ኑ እኔን ራሴን ውሰዱኝ፣ ኑ ዳዊትን ፍለጋ እንሂድ አላቸውና ከቀሩቱ ውስጥ ይዞ ዳዊትን ፍለጋ ቀጣለ። ከዳዊት በላይ ንዴቱ በነዚያ ላይ ነው። እንዴት ዝም ይሉኛል? መናቃቸው ነው። ከዳዊት ጋር ማበራቸው ነው። በእኔ ላይ ማደማቸው ነው። ለካ ጭንቀቴ እየበዛ ያለው በቤቴ ውስጥ አዳሚዎቼ ኖረው ነው ማለት ነው። ዛሬ መልሷን አገኛለሁ ብሎ እየገሰገሰ ይዘውት ሄዱ። ዳዊትና ሳሙኤል የተቀመጡበትን ሲደርስ መልእክተኞቹ ቁጭ ብለዋል። ምን ሆናችሁ ነው? ተይዘናል። በምን? በቅዱስ መንፈስ ኃይል
ከአንተ ክፋት በሚፈውስ ኃይል ታያዝን ምን እናርግ አቅም የለንም ቁጭ መፈወሱ አይበቃም ሱበቂን ቁጭ ብለዋል ደርሶ ቢቻል የሚለውን ሁሉ በንጉስ አቅም የሚለውን ሁሉ ልል ምናልባት ሳሙኤልን ብቻ ሊፈራ ይችላል እንደፈለገ እንዳይናገር የሚለውን ሁሉ ልል ሲዘጋጅ በዚህና በዚህ እያያቸው አይኑ ወጣ ወጣ ማለት እየጀመረ እያለ ቅዱስ መንፈስ በእርሱም ላይ ወረደበት ይላል ወረደበት ቅዱስ መንፈስ ወረደበትና ምን አረጋው ባለፈው ጀምሮ አቋርጦ እንደነበረው ትንቢት አናገረው ከዛ ምን ይሁን እሱም ወርዶ ቁጭ አለ ከዛ ምን ይሁን የያዘውን አጀንዳ እግዚአብሔር ሰረዘው መንፈስ ቅዱስ ጎብኝቶ ክፉን አጀንዳ ከእጃቸው አስጣለው ከእሱም ሐሳብ ነቀለው የደነዘዘ ሰውየው ቆይቶ ከዛ በኋላ ምን አረጋለሁ ተነሱ እንሂድ ተነሱ እንሂድ ዙፋኑ ባዶ አይሆንም በሳሙኤል ቤት አይቀርም ዳዊት ዳይናውን ለምን አምላክህ ቆሞልሃል ዳዊት ዳይናውን አምላክህ ቆሞልሃል የኢለቱ ውጊያ በዚህ ለነርሱ ፈውስ ነው በዛ ለዳዊት ለተቀበለ እግዚአብሔር ልጅ የእግዚአብሔርን ጥበቃ መቆምን የሚያሳይ ነው ተሰናበተው ዳዊትን ቆሞልሃል በልዳይናውን እንግዲህ ከአንተ ጋር ከዚህ በኋላ አልሞክርም ብሞክር ያከሽፉብኛል እነማን የቆሙለት አካላት አሉ ሃሌሉያ ክብር ለእግዚአብሔር ይሁን አረ ይቆምልህ እግዚአብሔር እስቲ እንደው የእግዚአብሔር ጥበቃ ይብዛልህ በሉ እስቲ አጠገባችሁ ያለውን ባልንጀራችሁን በእውነት የእግዚአብሔር ጥበቃ በእውነት እንዴት አስተማማኝ ነው ዳዊት አላወቀም እንደዚህ እየታደመበት እንደሆነ ዳዊት አላወቀም ሰልፍ እየመጣበት እንደሆነ ዳዊት አላወቀም መልእክተኛ እየመጣበት እንደሆነ ዳዊት አላወቀም ሰይፍ እየተሳለበት እንደሆነ አዋቂ ጠባቂው ግን ነበር አጀንዳዎችን ሁሉ ያያል አየር ላይ በተናቸው ክብር ለጌታ ይሁን ሃሌሉያ ክብር ለጌታ ይሁን ክብር ለጌታ ይሁን ከዚያም አልፎ በነቢያት ብዙ ሥራ እየሰራ ኖሯል ቅዱስ መንፈስ በኢሳያስም በኤርምያስም በሆሴዕም በአሞጽም በሕዝቅኤልም በነቢያት ሁሉ ቅዱስ መንፈስ ብዙ ሥራ እየሰራ ሕዝብን እየለወጠ ኖሯል ከዚያ መካከል ጥቂቶቹን ደግሞ አንስቼ ለምሳሌነት ይጨምርላችኋለሁ ይሄኛው አሁን ያየነው ሁሉ መንፈስ ቅዱስ ሲጎበኝ ስጦታም እንደሚሰጥ ልብም እንደሚለውጥ አስተሳሰብም እንደሚለውጥ ከክፉ እንደሚፈውስ የእግዚአብሔርን ፈቃድ በሰዎች ሕይወት እንዲፈጸም እንደሚያደርግ የሚያሳይ ነው የተመለከትነው እሱ ሁለተኛው ነው ሶስተኛው ደግሞ ሰዎችን በልዕለ ፍጥረት የአሰራር አቅምና ስጦታ ደግሞ ይሞላቸው ነበር በእውቀት በአቅም በጥበብ ይሞላቸው ነበር ለምሳሌ በጥበብና በማስተዋል ሥራ እግዚአብሔር የሚፈልገውን አይነት ሥራ እንዲሰራ ባስልኤል የሚባለውን ሰው በእግዚአብሔር ጥበብ በእግዚአብሔር ዕውቀት በመለኮታዊ ማስተዋል እንደሞላው ዘጸአት ምዕራፍ 31 ላይ የእግዚአብሔር ቃል ሲመሰክር እንመለከታለን ከዛም ዘጸአት ደግሞ 34 ላይ ከቁጥር 30 ጀምሮ ሲመሰክር እንመለከታለን የእግዚአብሔር ቃል ይመሰክራል የእግዚአብሔር መንፈስ ልዩ ስጦታዎችን ይሰጥ እንደነበረ ከዚያስ የእግዚአብሔር መንፈስ በኃይል መጣበትና ሞላበትና ይላል የእግዚአብሔር ቃል መሳፍንት ምዕራፍ 3 ላይ ስትመለከቱ ሞላበትና ጎቶንያል የሚባለውን ሰው
በማስተዋል እንዲፈርድ፣ በጥበብ እንዲፈርድ፣ በእውነት እንዲፈርድ፣ በፍቅር እንዲፈርድ አቃናው የእግዚአብሔር መንፈስ ይላል። አቃናው በጥበብና በማስተዋል በእውነትና በፍትህ እየፈረደ ሕዝቡን አቃናው ይላል። ሕዝቡን አቃናው፣ እሱም በቀና መንገድ ሄደ ይላል። ለምን? የእግዚአብሔር መንፈስ ጎበኘውና ይህንን አቅም ሰጠው፣ ይህንን ስጦታ ሰጠው፣ ይህንን ብቃት ሰጠው፣ ያልተለመደ። ሌላ ደግሞ አለ። መሳፍንት ምዕራፍ 6 የሚመሰክርላችሁ ነገር እስራኤላውያን በመከራ ላይ በነበሩበት ጊዜ አንድ ጌዴዎን የተባለ ምስኪን ሰው ስንዴውን እየወቃ ድሮ ለእስራኤላውያን አምላክ ነበር ተብሎ ይወራል፣ ከባርነት ምድር ያወጣን አለ ይባላል፣ ቃል ኪዳን የመሰረተልን አለ ይባላል። ይሄ የአምልኮ ቤተ መቅደስ ምን ሁሉ ያለው መገናኛ ድንኳኑ ምኑ የነበረው አለ ይባላል። የት አለ? እኛ ተጥለናል፣ በጠላት እጅ ውስጥ አለን፣ ተጥለናል፣ የት አለን እያለ ብቻውን ብሶቱን ሲያወራ የእግዚአብሔር መንፈስ በኃይል ወረደበት ይላል እግዚአብሔር ቃል። ወረደበትና ያላሰበውን አይነት ያልገመተውን አይነት ጉልበት ይዞለት መጣ። የመለኮትን ጉልበት ይዞለት መጣ። ጉልበታም አረገው። ለጦርነት ይዞት ወጣ። ታሪኩን አይታችሁ ከሆነ በመሳፍንት ምዕራፍ 6 ላይ በደንብ አንብቡት። ስንት ሺህ ሕዝብ እንደሆነ ይዞ ከወጣበት ከ22 ሺህ ነው ምናምን ሰዎችን አበጥሮ ወደ ኋላ መልሶ ከ300 ሰው ጋር ሄዶ ነው ጭፍራ የተሰበሰበውን ሕዝብ በጦርነት ያሸነፈው። የመለኮት ጉልበት ቆሞለት ቅዱስ መንፈስ ሲመጣ ኃይል፣ ያልተለመደ ኃይል፣ ያልተጠበቀ፣ ያልተገመተ፣ ያልተጠየቀ ኃይል የመለኮትን ኃይል ይሰጣል ማለት ነው። እንዲህ ሲያደርግ ነበር በብሉይ ኪዳን ዘመን። ቀጠለ። ሳምሶን የሚባል ወጣት ደግሞ ነበርና እግዚአብሔር ለዓላማው የለየው ሆነና ቅዱስ መንፈስ ነው መጀመሪያ በእርሱ ላይ የመጣው ሌላ ነገር ከማስደረጉ በፊት መጀመሪያ ቅዱስ መንፈስ በኃይል መጣበትና ሞላበት። ከዚያ መንፈስ ቅዱስን ሲሞላ ምን ሆነ? ተነቃቃ ይላል። ተነቃቃ። ምን ሆነ? አዲስ ኃይል ወደ ውስጡ ገብቷል። አዲስ ስጦታ ወደ ውስጡ ገብቷል። መለኮታዊ ጉብኝት ለሕይወቱ ሆኗል። ስለዚህ ምን አረገው? አያደበዝዘውም፣ ያነቃቀዋል ማለት ነው። ያነቃቀዋል። አዳዲስ ልምምዶች ውስጥ ይዞት ይገባል ማለት ነው። ይዞት ገባ። ከዚያ ተነሳ። የተለየ ኃይል ተሰጠው። የተለየ በምድር ታሪክ ላይ እስከ ዛሬ ድረስ ያልተደገመ፣ በምድር ታሪክ ከዚያ ጊዜ እስካሁን ድረስ ያልተደገመ። በባዶ እጅ የአንበሳን ደቦል ይዞ ቆራረጠው ይላል እግዚአብሔር ቃል። እንዴት ነው የሰው ልጅ ደፍሮ የአንበሳን ልጅ በእጅ የሚይዘው? ትንሿን እንኳን ቢሆን ዶሮ ከበረራችም እኮ እኛ ይዘን አንችልም። ዶሮን እንኳን ተሯሩጠው የሚይዙላቸው ወጣቶች በሌሉበት ቤት እናቶች ለፋሲካ ለእንቁጣጣሽ ዶሮ ገዝተው መጥተው ሊያርዱ ሲሩ ሲያፈረተልኩ ሳይታረዱ ቀርተው ፋሲካ የቀረበትን ምንም አላስተዋላችሁም? አላጋጠማችሁም? ዶሮ ማየት እኮ አንችልም ከበረረች። አንበሳን ይዞ በእጅ የመገነጣጠል ነገር በዱላም ሳይሆን በማጭድም በመሳሪያ በምሳር በቆንጮራ ሳይሆን በእጅ እንዴት ይታሰባል? እንዴት ይሞከራል? አው ቅዱስ መንፈስ በእውነተኛ በእግዚአብሔር ዓላማና ተልእኮ ሰዎችን ሲያገኝ ያልተሞከረ ይሞከራል። ያልተደፈረ የማይደፈር የሚመስል ይደፈራል። የማይነካ የሚመስል ይነካል። የማይፈርስ የሚመስል ይፈርሳል። ኃይሉ የመለኮት ነውና
ከሰዎች አይደለም ከመለኮት ነው ጉልበቱ ከመለኮት ነው። ስለዚህ አንበሳን ደቦል ያዘው ቢባል ራሱ ትልቅ ነበር፣ ግን ገነጣጠለው ይላል እግዚአብሔር ቃል። ያም ሳያንሰው በባዶ እጁ ያንን የገነጣጠለው ሳያንስ ለብቻው 30 ሰዎችን ይዞ ተራ በተራ አቁሞ ተራ በተራ እያወረደ አረዳቸው ይላል። መሳፍንት 13ን አንብቡ፣ 14ን አንብቡ። ከዛ ደግሞ 300 ቀበሮዎችን ያዘ ይላል። ምድር ላይ ዞሮ 300 ቀበሮ ሁሉንም በአንድ ጊዜ ይዞ እየጎተተ ነው ወይስ አምጥቶ መጋዘን ላይ ዘግቶ እየሄደ ለቅሞ እያመጣ ነው? ከየት ምን እንዴት እንቆቅልሽ ነው ይሄ? የሚቻል ነገር ነው? የሚቻል አይደለም፣ የሚታሰብ አይደለም። ግን የመለኮት ጉብኝት ሲሆን የማይቻል ይቻላል። አጀንዳው አሁን ከሳምሶን አቅምና ከሳምሶን ማንነት ከምድራዊ ከባህላዊ ከህዝብ አስተዳደግና አስተዳደር ልምድ ጋር ባህል ጋር የተያያዘ አይደለም። ከመለኮት አጀንዳ ጋር የተያያዘ ነው። ከመለኮት ጉልበት ጋር የተያያዘ ነው። ስለዚህ 300 ቀበሮዎችን መያዝ ተሳካለት፣ ተከናወነለት። ሁለት እያረጋ ጭራቸው ላይ እሳት ማሰር ተሳካለት፣ ተከናወነለት። በፍልስጤማውያን እህል ላይ መስደድ ተሳካለት። እህሉን ባዶ ሜዳ ማድረግ ተሳካለት። ጉልበቱ ከየት የመጣ ነው? ጉልበቱ ከጉልበት ሁሉ ምንጭ የመጣ ጉልበት ቅዱስ መንፈስ ሲመጣና ሲጎበኝ ማለት ነው። ስለዚህ በብሉይ ኪዳን ዘመን ቅዱስ መንፈስ በሰዎች ላይ ሲመጣና ሲጎበኛቸው ያልተለመደ አዲስ ልምምድ ውስጥ ይዞ ይገባል። ያልተሞከረን ያስሞክራል፣ ያልተደፈረን ያስደፍራል፣ የማይደፈርን ያስደፍራል፣ የማይነካ የሚመስለውን ሁሉ ያስነካል፣ የማይቻለውን ያስችላል። እግዚአብሔር ሲቆም ከሰዎች ጋር ሲሰራ በአንድ የአህያ መንጋጋ 1000 ሰዎችን ገደለ ተብሎ የተጻፈው 500 ሰው ከመታ በኋላ አይሰበርም እንዴ አጥንቱ? ምንድነው? አጥንት ይሰበራል እኮ። አጥንት አይሰበርም እንዴ? ደሞስ አጥንት አንዴ መቶ ሰው መግደል ይችላል እንዴ? ምንስ አይነት አጥንት ቢሆን ምንስ አይነት ቢሆን? እንቆቅልሽ ነው ነገሩ። ቁጭ ብላችሁ ሲታዩትና ሲታስቡት የሚገርም። በአንድ የአህያ መንጋጋ 1000 ሰውን ጨረሰ። ለምን? በመንፈስ ቅዱስ ነው ስራው የተጀመረው፣ ጉልበቱ የተጀመረው። ቶሎ የሚቀልጥ አይነት ጉልበት አይደለም፣ ግን አልፎ ሄዶ የክፉን ጉልበት የሚያቀልጥ ጉልበት። ከዛ 3000 ህዝብን በአንድ ጊዜ ገደለ። በመጨረሻ በህይወቱ መጨረሻ ላይ ሆነ ምንድነው? ቅዱስ መንፈስ የእግዚአብሔርን ህዝብ ሲጎበኝ በብሉይ ኪዳን ዘመን ያለመዱት አዳዲስ ልምምዶች ውስጥ ይዟቸው ይገባ ነበር። ያነቃቃቸውም ነበር፣ ያነሳሳቸውም ነበር፣ ያተጋቸው ነበር። ልዩ የእውቀት ሰዎች፣ ልዩ የኃይል ሰዎች፣ ልዩ የጥበብ ሰዎች፣ ልዩ የመለኮት መልእክት ሰዎች ያረጋቸው ነበር ማለት ነው። እሱ ሶስተኛው ነው። አራተኛው መንፈስ ቅዱስ በብሉይ ኪዳን ዘመን በእግዚአብሔር ህዝብ ህይወት ተሐድሶን ያመጣና ይሰራ ነበር። የህይወት ተሐድሶን ያመጣ ነበር። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 11ን አንብቡ። ትንቢተ ሕዝቅኤል ምዕራፍ 36ን ምዕራፍ 37ን አንብቡ ታገኛላችሁ። ትንቢተ ኤርምያስ ምዕራፍ 31ን አንብቡ ታገኛላችሁ። የሰራውን ስራ እግዚአብሔር እንዲህ ብሎ ተናገረ በእነዚህ ነቢያት በኩል። የሕዝቤ ልብ ደንድኗል፣ የሕዝቤ ልብ ድንጋይ ሆኗል። ስለዚህ ቃሌ አልገባውም፣ አልሰማኝም፣ አብሮኝ አልሄደም፣ አምጾብኛል። ስለዚህ አሁን በነባሩ ቃል ኪዳን መሰረት አብረውኝ ሄደው አልቻሉም። እንዲህ አደርጋለሁ። አሁን ይሄን ድንጋዩን ልብ የስጋን ልብ ከእነርሱ ለውጦ
በእነርሱ ውስጥ ሌላ ልብ ፈጥሮ ከእኔ ጋር አብረው እንዲሄዱ በቃሌ እንዲኖሩ እንዲያደርግ አዲስ ቃል ኪዳን ሊመሰርት ቅዱስ መንፈሴን አፈስባቸዋለሁ አለ። ያውኑን ክፍሎች አንብቡ። ድንጋይ የሆነባችሁን ልብ እኔ አስወግዳለሁ፣ ቅዱሱን መንፈሴን ይሞላባችኋለሁ። እሱን ተሞላችሁ ማለት ትፈወሳላችሁ ማለት ነው። አስተሳሰባችሁ ይፈወሳል፣ አካሄዳችሁ ይፈወሳል። የሕይወት መንፈስ ይሆንላችኋል። ትታደሳላችሁ፣ ትለወጣላችሁ። ያኔ እኔም የቀድሞው ይቅርና አዲስ ቃል ኪዳን ከናንተ ጋር ይመሰርታለሁ፣ አብረን እንሄዳለን ብሎ መልእክት እግዚአብሔር የተናገረ ጊዜ ነበር በእነዚህ ነቢያት አማካይነት። ምን ማለት ነው? እግዚአብሔር ቅዱስ መንፈስን ሲሰጥ ይሄ ድንጋይ ልብን ይለውጣል ሲል ምን ማለት ነው? አንዳንዴ በስጋዊ ነገሮች ልምምድ ውስጥ የገባ ልብ ራሱ እዚሁ ውስጥ ሆኖ ለሕይወት ተግዳሮት ይሆናል። ከውጪ የሚመጣ የጠላት አሰራር ብቻ ሳይሆን ልብ ራሱ እዚህ ውስጥ ሆኖ ለሕይወት ውስጥ ሆኖ ተግዳሮት ይሆናል። ያንን ተግዳሮትን ቅዱስ መንፈስ ከውስጥ ያፈርሳል ነው። ልክ የሳኦልን አጀንዳዎችን እንዳፈረሰ አየር ላይ እንዳስቀራ ያፈርሳል፣ ይለውጣል። ስለዚህ ያኔ ምን ይሆናል? የሕይወት ተሐድሶ ይሆናል። የአስተሳሰብ ተሐድሶ ይሆናል። የአምልኮ ተሐድሶ ይሆናል። የመሰዊያ ተሐድሶ ይሆናል። የአገልግሎት ተሐድሶ ይሆናል። ሕዝቡ ይለወጣል፣ ይፈወሳል። በአዲስ ቃል ኪዳን ደግሞ አብረን እንሄዳለን። ያኔ ግንኙነት በሰዎች መካከል ከእርስ በእርስ ጋር ግንኙነት ይፈወሳል። ከአምላክ ከእኔ ከእግዚአብሔር ጋር ግንኙነት ይፈወሳል። የካህናት የሌዋውያን አገልግሎት ይታደሳል። የነቢያት አገልግሎት ይታደሳል። የሽማግሌዎች አመራር ይታደሳል። የሕዝቡ ሕይወት ይታደሳል። የተሐድሶን እና የለውጥ እድስ ሪኒዋል ኤንድ ትራንስፎርምድ ላይፍ ሪኒውድ ኤንድ ትራንስፎርምድ ላይፍ ይሄን አኖራቸዋለሁ፣ ይጎበኛቸዋለሁ አለ። ጎበኛቸው። ይህን አደረገ። መንፈስ ቅዱስ ሲጎበኝ ታድሶ ከእግዚአብሔር ይመጣል። የሕይወት ታድሶ፣ የአምልኮ ታድሶ፣ የአገልግሎት ታድሶ፣ የግንኙነት ታድሶ። ግንኙነት መታደስ እኮ ፈውስ ነው። ግንኙነት ከሰው ጋር ያለ ሕይወት ሰላም መሆን ቢቻላችሁ ከሰው ሁሉ ጋር በሰላም ብትኖሩ ጥሩ ነው የሚለው ሐዋርያ ጳውሎስ ልክ እኮ ነው። ግንኙነት እኮ ፈውስ ነው፣ ሰላም ነው። እንመለስበታለን ወደዚህ ሐሳብ። ቅድም ያነበብነውን የመልእክትን ክፍል አትርሱ። በእሱ ላይ በኋላ ስናጠቃልል እናመጣለን። የባሰው የአዲስ ኪዳኑ አለና፣ ስለዚህ አሁን የብሉይ ኪዳኑን ወደ ማጠቃለሉ ስንመጣ በብሉይ ኪዳን ዘመን መንፈስ ቅዱስ እውቀትን፣ ጥበብን፣ አገልግሎትን፣ ሕይወትን ይሰጥ ነበር። ሕይወትን፣ አገልግሎትን፣ አምልኮን፣ ግንኙነትን ያድስ ነበር፣ ይፈውስ ነበር፣ ይለውጥ ነበር። ያ በብሉይ ኪዳን የነበረው ስራውን የባሰ ይመጣል አለ እግዚአብሔር ደግሞ። አሁን በብሉይ ኪዳን ዘመን በቅዱስ መንፈስ ይህን ያህል ስራ ተሰርቷል። የባሰ ይመጣል አለ እግዚአብሔር። ኢዮኤል የሚባለውን ነቢይ አስነሳና እግዚአብሔር እንዲህ በልልኝ አለው። እስካሁን በብሉይ ኪዳን ዘመን መንፈስ ቅዱስ የመጣባቸው ሰዎች ወይም መንፈሴን የላኩላቸው ሰዎች የተመረጡ ናቸው፣ ጥቂቶች ናቸው፣ ለሆነ ዓላማ የተለዩ ናቸው፣ ወይም በክፉ ዓላማ የተጠመዱ ናቸው። እነርሱን ለመፈወስ ነው። በጣም ቁጥብ ነው። እሱን ዘመን አሳልፋለሁ
ሌላ ዘመን አመጣለሁ። ምን አይነት ዘመን? በስጋ ለባሽ ሁሉ ላይ መንፈሴን የማፈስበትን ዘመን አመጣለሁ። በስጋ ለባሽ ሁሉ ላይ። ታዲያ ያንስ ምን ይሆናል? በስጋ ለባሽ ሁሉ ላይ መንፈሴን ሳፈስ ስጋ ለባሽ ሁሉ በመንፈሴ ሲሞላ ምን ይሆናል? ወንዶችና ሴቶች ባሪያዎቼ በመንፈሴ ይሞሉና ትንቢትን ይናገራሉ። ሽማግሌዎች ራእይን ያያሉ። ጎልማሶች ሕልምን ያያሉ። አንዱ ያየውን ለሌላው እያካፈለ ፈውስ ይሆናል። መንፈስ ቅዱስ በላያቸው ላይ በሕይወታቸው ላይ ይሰራል። ስለዚህ ስጋ ለባሽ ሁሉ የተመረጠ ክፍል ሳይሆን የተመረጠ ሰው ሳይሆን ስጋ ለባሽ ሁሉ በቅዱስ የእግዚአብሔር መንፈስ የሚጎበኝበትን የሚሞላበትን ዘመን አመጣለሁ። ስጋ ለባሽ ሁሉ የእግዚአብሔርን መልእክት አንዱ ለአንዱ እያካፈለ ከእግዚአብሔር ጋር በሰላም በቅዱስ መንፈስ አመራር የሚሄድበትን ዘመን አመጣለሁ ብሎ ቃል ኪዳን ገባ። እሱ አምስተኛው የብሉይ ኪዳን መልእክት ነው። እንግዲህ ጊዜ እየመጣ ነው አለ። ጊዜ እየመጣ ነው። እግዚአብሔር ዘመን ይዟል። እግዚአብሔር ቀን ቀጥሯል። እግዚአብሔር ሰዓት ቀጥሯል። ልክ ሰዓት ቆጣሪን ሰዎች ፊክስ አርጋው ቁጭ አርጋው ደውሎ እንዲቀሰቅሳቸው እንደሚያደርጉ ዘመን ቀጥሮ ቁጭ አርጓል። መቼ? የእግዚአብሔር መንፈስ በስጋ ለባሽ ሁሉ ላይ የሚፈስበትን ዘመን ብለው ነቢያት ተናገሩና ዘመን እየተጠበቀ ብሉይ ኪዳኑ ዘመን አለቀ። አሁን ሁለት ነገር ብያችሁ ልጨርስ። የዚህን ጊዜ ሁለት ነገር ብያችሁ ልጨርስ። አንደኛ በደንብ አስተውሉ። መንፈስ ቅዱስ በእግዚአብሔር ሕዝብ ሕይወት ይሰራል። በልዩ ልዩ መንገድ ይሰራል። ሰዎች በሚመኙትና በሚፈልጉት መንገድ አይደለም፣ ግን እግዚአብሔር ለክብሩ በሚፈልገው ሁኔታ እግዚአብሔር ሰዎችን ለመለወጥና ለማደስ በሚፈልግበት ሁኔታ መንፈስ ቅዱስ ይሰራል። የትንቢትን ስጦታ እየሰጣ የእውቀትን እየሰጣ የጥበብን እየሰጣ የኃይልን ስጦታ እየሰጣ የኃይልን ጌታ ኢየሱስ ክርስቶስ እኮ ደቀ መዛሙርትን መንፈስ ቅዱስ በእናንተ ላይ ሲመጣ ከላይ ኃይል ትለብሳላችሁ ያለው ያ ከላይ እየመጣ እነ ሳምሶንን ስራ እያሰራ የኖረውን አይነት ኃይል እኮ ኃይል ይመጣል። የኃይል ምንጭ አለ። መንፈስ ቅዱስ ሲመጣ ከእርሱ ጋር ኃይል ይመጣል ያለው እሱ ኃይል ነው። ያን ኃይል እየሰጣ የህይወት ታድሶ፣ የአምልኮ ታድሶ፣ የአገልግሎት ታድሶ፣ የግንኙነት ታድሶን እየሰጣቸው ነው የኖረው። በብሉይ ኪዳን በአምላክነት እየታወቀም እየተመለከም እነዚህን ስጦታዎች እየሰጣቸው ኖሯል። መንፈስ ቅዱስ መኖሩ ራሱ ሲታወቅ የነበረው በዚህ ነው። መኖሩ ራሱ በብሉይ ኪዳን ዘመን ሲታወቅ የነበረው በዚህ ነው። እግዚአብሔር የሚሰራውን ስራ ብዙ ጊዜ በመንፈስ ቅዱስ አማካኝነት ይሰራ ነበርና አሁን ሁለተኛው ብያችሁ መጨረሻው ከብሉይ ኪዳን ይሄን ከተማርን በአዲስ ኪዳን ዘመን ነው። እንግዲህ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ያለው እግዚአብሔር ያፈሳል። እሺ እግዚአብሔር ብሏልና ይሆናል። እሺ ታደስ አፍሷል። አፍሶ ከሆነ እነማን ተጠቀሙ? ምን ሰራ? መቼ? የት? እንዴት? እንመለስበታለን በሁለተኛው ክፍለ ጊዜ ላይ። አትራቁ። ጸጋው ይብዛላችሁ። አሜን።